ቡዜ ሩታና ኤፋን ወቀሰቻቸው። የምታውቁት ነገር አለ፣ የምታውቁት ነገር እንዳለ ሰምቼ ነው የመጣሁት። እውነቱ እናንተ ጋር ነው ያለው፣ እውነቱን አውጡ አለቻቸው። ትልቅ ብጥብጥ ተፈጠረ። ሰላማችሁ በያላችሁበት ብዝት ይበልልኝ። ውድ የተወደዳችሁ ቤተሰቦቼ እንደምን አላችሁ? ሁልጊዜም እውነተኛ ነው ትክክለኛ ነው ብላችሁ ካሰባችሁት ሰው ጎን የምትቆሙ እውነቱን እውነት የምትሉ ውድ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እስካሁን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ሼር፣ ኮመንት መጻፍ አይረሳ፣ ላይክ ማድረግ አይረሳ። ወደ ቪዲዮ ይገባሉ። እንግዲህ ከሰሞኑ ያው አብርሽ ወደ ጤናው መመለሱ እጅግ በጣም ብዙዎችን አስደስቷል። ሆኖም ግን አብርሽ ወደ ጤናው እንደተመለሰ ነው ስራዎቹን መስራት ምን እንደሆነ መፈለግና ይህንን ነገር ፈልጎ ለማግኘት ሁሉንም እነ ሩታንም ሁሉንም መጠየቅ የጀመረው ገና እንደተመለሰ ነበር። እንግዲህ ዛሬ በደረሰን መረጃ ሩታ እና ኤፋን ቡዜ ሄዳ እንዳፋጠጠቻቸው እንዲሁም ደግሞ አብርሽ ይህንን ነገር ከቡዜ ጋር ሁለቱ ሆነው ተነጋግረው ምን ጊዜም ቢሆን እውነታው ሊኖር የሚችለው ሩታንና ኤፋ ጋር ነው። ምክንያቱም ሩታና ኤፋ ናቸው አብርሽ ምንም እንዳልሆነ አክት እያደረጉ የነበሩት፣ ወይም ደግሞ ምንም አልሆነም፣ አብርሽ ደህና ነው፣ ጤነኛ ነው፣ ምንም የሆነው ነገር የለም። ዶክተሯ እንደነገረቻችሁ ስትረስ ነው ያለበት። ስትረሱን ደግሞ የሆነው ደግሞ ልክ ሰላም ነው ከአንቺ ጋር መሆን እፈልጋለሁ ብሎኝ እቤት ከመጣ በኋላ ከልጄና ከአንቺ ጎን ነው መሆን የምፈልገው ካለ በኋላ እየመጣችሁ ስታስጨንቁት፣ ሄርሜላም እናንተም ቡዜም ዳዊትም ቢሆን እየመጣችሁ አስሪ ስትበጠብጡት ነው አብርሽ ወደ ማይሆን ነገር የገባው እንጂ መጀመሪያ እጅግ በጣም ጤነኛ ነበረ። እና እኔ ማቀው እውነታ ይሄንን ነው ብላ ነበረ ሩታ እንግዲህ። እና ቡዜንም ሁሉንም አሁን ወደ ሩታና ኤፋ ሁሉም እጁን እየጠቆመ ያለበት ምክንያት ምንም አልሆነም ስላሉ ነው። ምንም አልሆነም እንዴት ትላላችሁ? ሙሉ ቪዲዮውን በፊት አብርሽ እንግዲህ ከራሱ ጋር ባልነበረ ጊዜ ሙሉ ቪዲዮውን ብንመለከት እነሱ ምንም እንዳልሆነ ነበር አክት ሲያደርጉ የነበሩት። አብርሽ ምንም አልሆነም፣ አብርሽ ጤነኛ ነው፣ ደህና ነው፣ እናንተ ደግሞ ከህይወት ውስጥ ውጡለት ደህና ይሆናል እያሉ ነበርና መታመሙን እንኳን ስላላመኑ አሁን ላይ የመጀመሪያው ሰውም ቤተሰቡም ቢሆን ሊጠረጥራቸው የሚችለው ሁለቱን ነው፣ ወንድሙንና ከዛ ደግሞ የልጁን እናት ሩታን፣ ሁለቱ ናቸው። እንግዲህ ለዛ ነው አሁንም ቢሆን ቡዜ እውነታው ያለው እናንተ ጋር ነው። እውነታውን ማውጣት አለባችሁ። ምን እንደሆነ ታውቃላችሁ። ከእናንተ የትም ሊሄድ አይችልም። ምክንያቱም እኔ ከሄርሜላ ጋር ሳየው አብርሽ በጣም ጤነኛ በጣም ደግሞ ደህና ነበረ። ሆኖም ግን እናንተ ጋር ሲመለስ ነው እንደዚህ አይነት ጸባይ ያመጣው። ከእናንተ ጋር ሲሆን ነው ጭራሽ ከነጭራሹ ሙሉ ለሙሉ ከጤናው የራቀው። ስለዚህ አሁን ላይ ካለናንተ ሌላ የሚያውቀው ሰው የለም። እውነታውን የምታውቁት የምትችሉት ሁለታችሁ ብቻ ናችሁ። ስለዚህ ወይ እውነታውን ትናገራላችሁ፣ አለበለዚያም ደግሞ አይ አብርሽ ደህና ነው ካላችሁ ወይም ደግሞ የሆነው ነገር አለ ያረገው ሰው አለ ካላችሁ አብራችሁን ሆናችሁ እውነታውን ፈልጉት። ማን ምን እንዳደረገ እውነታው ከናንተ ሊርቅ አይችልም፣ በጭራሽ ከናንተ ሊርቅ አይችልም። እናንተ ጋር ነው ያለው ወይም ደግሞ አቅራቢያችሁ ያለ ሰው ጋር ስላለ እውነታውን ፈልጋችሁ አገኙልን ብለው እንግዲህ ተናግረዋል። ቡዜም አሁን በተደጋጋሚ ሄዳ ከነሱ ጋር በትልቅ ግብግብ ውስጥ የፈጠረችበት ምክንያት ይሄ ነው። እውነታው ያለው የትም ሊሆን አይችልም። ከሄርሜላ ጋር ሲሆን ሰላም ነበር፣ ከኛ ጋር ሲሆን አብርሽ ሰላም ነበር። እናንተ ጋር ሲመጣ እንዴት እንደወሰዳችሁትም ባናቅም እናንተ ጋር ስትወስዱት ስለሆነ አብርሽ እንደዚህ አይነት ጸባይ ያመጣው አሁን ላይ እውነታው ያለው እናንተ ጋር ነው። ወይ እውነታውን ታወጣላችሁ፣ ወንድሜ ምን እንደሆነ ወይ ተናግሩኛላችሁ፣ አለበለዚያም ደግሞ እውነታውን ታወጡታላችሁ፣ ትናገራላችሁ፣ ወይም ከኛ ጋር ተፈልጋላችሁ ብላ ቡዜ በከባዱ አስጠንቅቃቸው ነግራቸዋለች። አብርሽም ቢሆን ሀሳቡ ይሄ እንደሆነ ተናግራለች። ምክንያቱም አብርሽና ቡዜ በስርዓት አውርተው ከዛ በኋላ ነው ቡዜ ወደ እነ ሩታ ቤት ልትመጣ የቻለችው። ምክንያቱም በመጀመሪያ አብርሽ ሩታንና ኤፋን ሲያናገራቸው ቡዜን ወደዛ አስኪዷት ነበር። ሁለቱ አንድ ላይ ሆነው አውርተው ነበር። አብርሽን ሊያሳምኑት ብዙ ነገር ብለውት ነበር። ሆኖም ግን ያንን ነገር ስትሰማ ቡዜ ጭራሽ ስላልተዋጠላት
አብራው መሆኗን ስለፈለገች ከአብርሽ ጋር አብራ ቆማ ብዙ ነገሮችን ማድረግ ፈልጋ ነበር። ሆኖም ግን ሩታ ብቻውን ልታናግረው ስለፈለገች ብቻውን አናግረዋለች። ሆኖም ግን አሁን ላይ እኔን ወደ ጎን አድርገሽ አብርሽን ምንም ብትዩ፣ እኔ ግን አብርሽ ደህና ባልሆነበት ጊዜ አብሬው ስለነበርኩ እያንዳንዱን ነገር አውቅ ነበር። አብርሽ ምን እንደሆነ እንዴት እንደሆነ አውቅ ነበር። ለሱ ብትደልዩም የፈለግሽውን ነገር ብትዩም፣ እኔ ግን እውነታውን አውቀው ነበረ። ጤነኛ ባልሆነ ጊዜ አብሬው ስለነበርኩ እኔ ፊት ለፊት የሚካሄደውን ነገር በሙሉ እያየው ስለነበር እሱ የማያስታውሰውን ነገር እኔ ማስታወስ ስለምችል ለሱ ያልሽውን ነገር እኔ ላምን አልችልም ብላ ነው ቡዜ መታ ሩታን ፊት ለፊት ከይፋ ጋር አንድ ላይ ቡዜም ልታናግራቸው የፈለገችው። አሁን ላይ ቡዜ ሙሉ ለሙሉ ሀሳቧ ያለው እነ ሩታ ጋር ነው እንጂ በጭራሽ ሄርሜላ ጋር ራሱ አይደለም። ወይም ሄርሜላ እንዲህ ታደርጓለች ብላ ራሱ እያሰበች አይደለም። ሆኖም ግን ሩታ ያለችው ነገር ለአብርሽ ሲገናኙ ያለችው ነገር ምን እንዳስደረጉብክ እኔ ራሱ አላቅም። ከኔ ጋር ስትሆን መጀመሪያ ሰላም ነበር ያለችው። ሆኖም ግን ቡዜ ይህንን ነገርም ልታምን አልፈለገችም። ለዛ ነው ሩታ ጋር የሄደችው እና ወደ ሄርሜላም አትመለስም። ምክንያቱም ደግሞ ከሄርሜላ ጋር ያለ ደህና እንደነበረ እሷም ስላየች አሁን ነገሩን ሁሉም ሰው እየመጣ ሊያፋጥጣቸው የሚችለው ኤፋንና ሩታን ብቻ ነው። እውነቱን ደግሞ ማግኘትም የምንችለው እዛ ጋ ነው ብለው ስላሰቡ ማለት ነው። ከውስጥ መስመርም እንግዲህ እንደደረሰን መረጃ አሁን ላይ ቡዜ አብርሽም ቢሆን ቀጥታ ሩታንና ወንድሙን ወይም ወንድማቸውን እንዲያፋጥጥ እንጂ ሄርሜላ ጋር ራሱ እየሄደ እንደዚህ አይነት ጥያቄ እንድትጠይቃት አልፈልግም። ምክንያቱም ሄርሜላ አይተካል። በቃ አንተም ከሄርሜላ ጋር የነበረክን ነገር ታስታውስ ነበር። ደህና ነበርክ፣ ጤነኛ ነበር። ከሄርሜላ ጋር የነበረከንም ነገር በሙሉ ታስታውስ ነበር። ሆኖም ግን አሁን ከሩታ ጋር መሆን ወይም ደግሞ ወደ ሩታ ተመለስኩኝ ብለህ ከልጄና እኔ ልጄ ሚስቴ አንድ ላይ ነው መሆን ያለባን ስትል ነው ያኔ ነው ነገሮች በሙሉ የተቀየሩት። አንተም ጤና ከን ያጣኸው ማስታወስ የሚያቃተ ከዛ ጊዜ ጀምሮ ነው። ስለዚህ አሁን ላይ ከሄርሜላ ጋር ምንም የምታደርገው ጉዳይ የለክም። ምናልባት ሄርሜላን እስከ ጊዜው በቃ ቆይ ማለት ጥሩ ይሆናል፣ ወይም ደግሞ አንድ ላይ ልንሆን አንችልም እውነታውን እስክታውቀው ማለት ትችል ይሆናል። ሆኖም ግን ሄርሜላን ግን ከምታፋጥጥና ሄርሜላ ጋር ሄደ ጊዜ ከምታጠፋ እኔ ሙሉ ለሙሉ እውነታው ያለው ወይም ደግሞ የደበቁት ነገር ወይም የሚያውቁት ነገር ከሁለት አንዱ ጋር ያለው ሄርሜላ ጋር ሳይሆን ሩታና ኤፋ ጋር ነው። ስለዚህ ሁለቱ ጋር ሄደክ መጠየቅ መቻል አለብክ። ሁለቱን ሄደክ ጠይቅ። ሁለቱ ጋር ነው በእርግጠኝነት እውነታው ያለው ብላው ነው እንግዲህ። ከዛ በኋላ ራሷ ሄዳ የጠየቀችው ያናገረቻቸው ሁለቱን ከዛ በኋላ ነው። ስለዚህ የመጨረሻ ዛቻም ንግግሯም የነበረው እናንተ አውጡ፣ ያላችሁን ነገር አውጡ፣ ወይም የደበቃችሁትን እውነታው እናንተ ጋር ነው፣ ወይም እውነታውን ፈልጉ፣ አለበለዚያም እውነታውን አውጡ ብላ ትታቸው ሄዳለች ማለት ነው። ይህንንም ያደረገችው ከአብርሽ ጋር በቅድሚያ ተነጋግራ እንደነበረ ከውስጥ የደረሰን መረጃ ጠቁሞናል። ውድ ቤተሰቦች እስካሁን ቤተሰብ ካልሆናችሁ ሰብስክራይብ የሚለውን እየነካችሁ ቤተሰብ ሁኑ። ላይክ፣ ኮመንት፣ ሼር ማድረግ አይረሳ። ሰላማችሁ በያላችሁበት ብዝት ይበልልኝ። ሰላም ቆዩኝ።